አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ዳጣ ክፍል 51 ይዤላችሁ ቀርቤያለሁ። እንግዲህ ደረጀ ከላይ ከፎቅ ወጥቶ ኳስ እየተጫወቱ ነበር። ታች የእሷ ህይወት አጠቃላይ ቤቷና ልጆቿ ላይ ነው። ናታን ውሃ ዳጣ ሆኖ እየተጫወቱ እሱ እያየ ነበር። በህይወቴ ልቀጥል አልችልም። ይህ ሁሉ ስንኖር በአእምሮ አስባ አታውቅም። ታዲያ አሁን እንዴት ነው የምትቀበለኝ? አትቀበለኝም እያለ ብቻውን ያወራል። ልጆቹን እያየ ማርታ በጣም ብዙ አቋም ያላት ሰው ናት። በዚህ በኩል ደግሞ ዳጣና እሷ እያስጨነቁ ነው ያሉ። ፈጣሪ ሆይ ምን ላደርግ ይሆን እያለ ደረጃ እየተጨነቀ ነበር። አይበቃኝም? እስከዛሬ የተጨነቀ አይበቃኝም? ፈጣሪ እባክህን መንገዱን አንተ ምራኝ፣ አንተ የማታውቀው ነገር የለህም እያለ ፈጣሪውን እየተማጸነ በዚህ ሁኔታ መቀጠል ከብዶኛል። ለእነዚህ ልጆች ስትል ፈጣሪውን እንትን እያለ ይገኛል። ይብቃኝ፣ ኧረ እባክህ እያለ ነበረ። እነሱም ከታች ኳስ እየተጫወቱ ነበር። ዳጣም እንዲሁም ውሃ እንዲሁም ናታን ኤቢ ክፍት አድርጋ ወጥታለች። አባዬ ብላ አቀፍ አደረገችው። ኤቢ ዘወር ስትል ኤቢ ናት። ከታ እየተጫወቱ ያሉትን አየች። እንግዲህ ኤቢ መቼም ነገር ነው እንደዛ አይደለም ያልኩኝ እኔ እንደዛ ሳይሆን ያልኩኝ እንደዚህ ናታን 15 ብር አንቺ 10 ብር ቆየ ሁሉ ብር ምን ያደርግልሽ ነው እንዴ? ትምህርት ቤት እኮ ስሄድ በረዶ ገዛበታለሁ እንዴ? ይሄ ነገር እስከዛሬ አለ እንዴ? ነሽ አሁን ኳሷን ኋላ ሰጥሻለሁ። ነይ እስኪ ወደዚህ። አልሰጥም እንሰጥሻለን ተባልሽ አንቺ። ቆይ ምንድን ነው? ቆይ መጥ እስከምጣ ድረስ እንደውም አልረሳ ገና እሷ ከዛ ስትመጣ እንደዛ ተሆነማ እኛ ይበቃናል። እንብዬው አይቀርም። ነይ እስኪ ወደዚህ እያለ እናታን ሲለምናል ነበር። ምን ነው አንቺ ኮት የለሽም እንዴ? ይቅርታ አባዬ። ያያቸው ሲነዚህ ሲጫወቱ ደስ እንደሚሆን አባዬ ደግሞ ልክ እንደ ህፃን ልጅ እንደሚራገጡ አንቺ ከነሱ ጋር እንደዚህ ደስ ይለኝ ነበር። እኔማ ቁም ነገረኛ ነኝ። እንደዛ ያለ መንዘላዘል አያዝናናኝ። በእድሜሽ ማድረግ ያለብሽን ካላደረግሽ ኋላ በስተርጅና እንደ ልጅ ትሆኛለሽ። አባዬ እኔ አልሆንም። ለመሆኑ ምንድን ፈልገሽ ነው የመጣሽው? ምንድነው አባዬ? እየጨነቀ ነበረ። ምንድነው ያስጨነቀ ነገር? ለእኔ ያስበሽልኝ ነው? አባዬ በጣም አስባለሁኝ እንጂ እስኪ አንዴ ጥያቄ ልጠይቅሽ ብዬ። ምንድነው አባዬ? ጠይቀኝ። ከአባትሽ እውነት ወይስ ውርደት የቱን ትመርጫለሽ? አይ አልገባኝም አባዬ። አንድ አባት ነበረ የተከበረ፣ በሚስቱም ሆነ በልጆቹ በሞላው ቤተሰቦቹ የሚወደድ። እሺ ብላ ስታዳምጠው አንድ ቀን ተሳስቷል። ስተሰርቶ ቡቦ በላ። ገንዘብ ፈልጎ ቡቦ በልቷል። እሺ አባዬ፣ እና ያንን ሚስጥር የምታውቀው አንድ ልጅ ብቻ ናት። ይኸውልሽ ሰውየው ከዛ በፊትም ከዛ በኋላም ቡቦ በልቶ አያውቅም። እና ታዲያ ይቺ ያየችው ሴትዮ ታዲያ አባቷን ቡቦ በልተሃል ለህግ አሳልፋ መስጠት አለባት? ንሱ የለባት መስጠት አለባት። ከሰረቀ ሰረቀ። አባቷ አይደል እንዴ አባቴ ሰርቋል እኮ አባቷ ቢሆንስ እና አሳልፋት ስጦታ ለህግ? አባዬ ቆይ አብዬ እኔ ብሆን አንቺ አሳልፈሽ ሰጭኘሽ? አንተ እኮ አሰርቅም። ብሰርቅስ? አንተ አሰርቅም አባዬ። ግን ለምንድን ነው ይሄን የምትነግሪኝ? ቆይ ለምንድን ነው? አንቺ ማለት የተጻፍሽብሽ ማወቅ ያለብሽ የሆነ የተባለውን በሙሉ አይሆንም። እውነት የተባለው ሁሉ ግዴታ መውጣት የለበትም። 4 ሰዎች ቢኖሩና በዲሞክራሲያዊ መብት አንዱ ይገደል ቢሉ እነዛ ሰዎች 3ቱ ሰዎች በአንድ ላይ ቢወስኑ ይሄ ውሳኔ ትክክል ነው ብለሽ ታስቢያለሽ? አይ አባዬ እኔ አልገባኝም። ይኸውልሽ ባጭሩ አንቺ እዚህ ግቢ ውስጥ ሰው ገለሽ ብትቀብሪ ያን ሁኔታ እኔ ብቻ ላይ ለማንም ሰው አሳልፌ አልሰጥሽም። አንቺ እንዳትጋለጪ ለማድረግ ህይወቴን አሳልፌ እሰጣለሁ። እሺ አባዬ
ይሄ ነው እውነት። ገባሽ አይደለ? የኔ እውነት አንቺ ገለሽ የቀበርሽውን ሰው ማውጣት ሳይሆን አንቺ ማዳን ነው ብሎ እንደ ተረት እያደረገ ነገራተኝ። ይኸውልሽ እኔ ስሰርቅ የምታገኝ ለምን ሰረቀ ምክንያት ማወቅ እንጂ እኔን አሳልፈሽ መስጠት አትችይም። አሁን ትልቅ ሰው ሆነሻል፣ አድርገሻል። በብዙ ነገር ትልቅ ነገር ነሽ። በጣም አዝናለሁ ብሏት እንደ ተረት አድርጎ ቢነግራት መልሶ ክፍት አድርጎ ወድታል። አብየልም ቁማ ቀረች። ምክንያቱም እገባትማ ልጆች የሚጫወቱን እያሻግራ ያየች ነበር። ጥቂት እንዳደረገች እየተሯሯጡ እነዳጣ ነራታ ነው ውሃ ነበረ እየተሯሯጡ ገብታሉ ወደ ቤታቸው። ወደ ደሬ ሰውን ሰው ይጨነቅበት። አንተ ምንድነው መሆን ወጣ ነው የምትጨነቅበት? እሱማ ልክ ነሽ እንዴ ነግራት ቸግሮታል። እሺ አዎ ደሬ እንደሱ ይሻላል። ይልቅማ ነቃ ብትል ጥሩ ነው። ስማማ ዛሬ ምንድን እንደተፈጠረ ሳልነግርህ ምንድነው? እንዴት እንደነገርኩ ብታይ ዳጣ ድንገት መታ ፍጥጥ አርጋ ሳመች። ምን ብላ ድንግጥ አለ። እሱም ማርቴ ዳጣ ፊልሟን እያየች ነበረ። ትክክል እያየች ነበረ። ሰላም አለች። እኔ ነኝ ልጅሽን ቀበልሽ። ከዚህ ቀደም ተቀበልሽ ታውቂያለሽ? ኧረ እኔ ህፃን ልጅ አይቼ አላውቅም። እንዴት? እንዳያሳስብሽ አትጨነቂ እያለች ሰላም ስትላት እኔ ምንሽ ከናታን ጋራ እንዴት ነው ብላ ስጠይቃት ጥሩ ነው ሰላምዬ፣ ግን በጣም ፈራን። ግን ለጊዜው በሚስጥር ይዘናል። ጥሩ ነው ያደረጋችሁት። ድሮም ቢሆን ይህ የተባለ ነገር መጨረሻው አያምርም። ልቅ ያለ ነገር ነው ቆንጆ። አዎ ሰላምዬ፣ አንቺ ብቻ ነሽ የምታውቂው። እሱ ጋር ነው የምታገል። ደግሞ ከጋብቻ በፊት ያችን ነገር አደራ እንዴ ሰላምዬ፣ ጅራ አድርገሽ ነው የምታስቢ? ሽማግሌ ላይ እኮ አይበቃም ካላሉ አያገኝም ብላ ስትለው አንበሳ የኔ ቆንጆ፣ ለነገሩ ይሄ ላንቺ አይነገርም፣ አያሳስብሽ ሰላምዬ ብላ ዳጣንም እንግዲህ እንደሚክል ቢጤ ጣል አደረገችላት። ሰላም እኔ ምንሽ ሰላምልሽ ሰላምዬ፣ እኔ እናትዬ እንመሳሰላለን እንዴ? እንዴት ግን እኮ እንዴት እናቴ ነሽ ትልሻለች ማርቲ። ከምን ተነስታ እንደዚህ አለች? እኔ እንጃ። አንተ እንዴት ደነገጥክ? እኔ በጣም ደስ ብሎኛል። ቆይ እናት ነሽ ስላለች ነው እና ደስ ያለሽ? አዎና ይችን የመሰለ የተረገበገበች ልጅ አግኝቼ ብላ ከተቀጥላ ሳቀች። እርግጠኛ ነሽ ማርቲ? አይ እንግዲህ ደሬ እንደው ናታን እንደው ብታይ እኮ መታ አይን ስታይ እንዴት እንደጨነቀኝ። በቃ መታ አጠገቤ ውሽቅ ስትል ውሃን የሆነችብኝ እና ታዲያ ተቆጣሻት ታዲያ? አይ ለምን እቆጣታለሁ? ብታይ አንጀቴን በላችሁ። ታውቃለህ አይደለ ድንገት ውሃዬን ጥያት ብሄድ ሌላ እናት ጋር እንዴት እንደምትሆን እንደዚህ የምትሆን የመሰለኝ ብላ የእውነት ደሬ ዳጣ በጣም የምታሳዝን ልጅ ናት። ብሎስም አዎ ማርቲ፣ አንዳንዴማ እንደ ህፃን ልጅ ነው የሚያደርጋት። ታውቃለህ ድንገት መታ ፊት ለፊት መታ ቆመ ስትል እንደዛ በሚያሳዝን አይኗ አንድ አይን ስታየኝ እንድጨነቀኝ ብላ እግሬ ላይ ትኝት አለች። ፀጉሬን ብትደባብሽ ግንባሬን ሳሚ ቁጭ አለች። አይዳጣ እያለች ለረድስ ስለሚወጣ ግን እኔ ሳስበው ሰላምዬ ካገባው በኋላ ልክ እንደነሱ መሆን ይመስለኝ። እንደሷ ከሆንሽም አሪፍ ነው። እትዬ እኮ ለልጆቿ ሟች ናት። ልጆቿ ከተነኩ እኮ ይሄ ሰፈር ነው በሙሉ የሚቃጠል። እንደ ይሁ እንደዋዛ እንዳታያት። አያየሁ እኮ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱ እጅግ አድርጌ አመሰግናለሁ። ውዶችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። የምርጦች ላይክ እያደረጋችሁ አበረታቱ። ደህና ሁኑልኝ። ሰላም አለይኩም።